ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘመተናል። በመጀመሪያም ዋናዎቹን በአማራ የህልውና ትግል የረጅም ጊዜ ታጋይ የነበሩት አቶ ዳንኤል አሸናፊ አረፉ። በጋዞ ወረዳ ስታሽ ገዳይ ቡድኑ ሲራገፍ ውሏል። ዛሬ ጠዋት ከአዲስ አበባ ወደ ጎጃም ሲጓዙ የነበሩ በርካታ አማራዎች በታጣቂዎች ታፍነው ተወሰዱ። ወደ ዝርዝሩ አልፈናል። ታላቅ የተቃውሞ ሰልፍ ጥሪ በዋሽንግተን ዲሲ። በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ለማስቆምና በፋሺስቱ አብይ አህመድ አሊ የሚመራው ጨፍጫፊው አገዛዝ በጦር ወንጀሎች በንጹሃን ላይ ለተፈጸመው ማንነት ተኮር የዘር ማጥፋት ወንጀል፣ የዘር ፍጅት ወንጀል፣ ረሃብን እንደ ጦር መሳሪያ በመጠቀም ወንጀል፣ ንጹሃን አማሮችን በማንነታቸው በጅምላ እስር ቤት በአሰቃቂ ሁኔታ በማጎር ወንጀሎች ተጠያቂ ለማድረግ ማርች 20 ከቀኑ 9 ሰዓት ኤኤም ኢስተርን ታይም ላይ በዋሽንግተን ዲሲ ስቴት ዲፓርትመንት ፊት ለፊት በመገኘት ተቃውሞ እናሰማ። በጋራ ድምፃችንን በማሰማት ለተጎጂዎችና ለቤተሰቦቻቸው ፍትህ እንዲሰጣቸው እንጠይቃለን። አዘጋጆች ዲሲ ታስክ ፎርስ፣ ዋ ፋና፣ ጋሻ አማራ፣ ሞዋ ተዋዶ አማራ፣ ትንሳኤ ግሎባል፣ አማራ ኮሊሽን። በአማራ የህልውና ትግል የረጅም ጊዜ ታጋይ የነበሩት አቶ ዳንኤል አሸናፊ አረፉ። አቶ ዳንኤል አሸናፊ በነ ፕሮፌሰር አስራት ወልደየስ ትግል ዘመን ጀምሮ የፕሮፌሰሩ አጋር በመሆን በሙያቸው ትግሉን ሲያግዙ የነበሩ አንጋፋ የትግሉ አንቀሳቃሽ ነበሩ። በተለይ የሬዲዮ ፕሮግራሞችን በማቀናበርና በመምራት ከወያኔ ዘመን ጀምሮ የነበረውን የአማራ ጭፍጨፋን ለዓለም በማጋለጥ ብርቱ ተጋድሎ አድርገዋል። የአርበኛ ዳንኤል አሸናፊ የቀብር ስነ ስርዓትም በሰሜን አሜሪካ ተፈጽመዋል። እንግዲህ አባቴን እልፈት በማርች 11 ተከትሎ በአካባቢው ላይ የነበረው በዋሽንግተን ዲሲ እና አካባቢው እንደዚሁም በመላው ዓለም በአውሮፓም ያሉ የአማራው ትግል ላይ ያሉ ከአባቴ ይታገልበት የነበረው የነ ፕሮፌሰር አስራት ወልደየስ የማዕድን ትግል ያው የመጀመሪያው ነው ለዚህ ላለንበት መስቀልቀል። እናም በእነዚህ ትግሎች እንግዲህ ዛሬ የሚጠየቁ የመሬት አላግባብ ከአማራ እየተነጠቁ የሚሄዱ መሬቶች ራያን፣ ወልቃይትን፣ ጭቁኑን አማራ ሲገፉ እግር በእግር እየተከታተሉ ለዓለም አቀፉ ማህበረሰብ አቤት እያሉ በዘመኑም የዜና ማሰራጫ እንደዛሬው አልነበረም ላልነቃው አማራ እየመጣበት የነበረውን አደጋ በማሳወቅ ነው የትግላቸው የትግሉ ፈር ናቸው። የኔ አባቴን ስናነሳ የነ ክቡር ፕሮፌሰር አስራት ወልደየስ የማልዳው አማራ ህዝብ ድርጅትን ትግል እንደዚሁም ከፕሮፌሰር አስራት አልፎ ብዙ ሺዎችን ለእስር፣ ለሞት፣ ለእንግልት የዳረገን ትግል በግንባር ቀደምትነት ይታገል እንደነበረ እኛም በልጅነታችን እናስታውሳለን። ከስሩ ሆነን የትግሉም አካል አድርጎናል። የተለያዩ አነቃቂ መዝሙሮችን አማራው እንዲነቃ፣ ኢትዮጵያ እንደ ኢትዮጵያ እንዳይበታተን፣ ውበታችን እንዳይጠፋ፣ በተለይ ግን የአማራው መበደልን እግር በእግር ይከታተሉ ነበር። እሱ ነው ትልቁ ሌጋሲው ህዝብም የሚያውቀው እና ያው አልፏል። እንደማንኛውም ሰው ታሪኩ ወደፊት ነው የሚወጣው። የሱ ብቻ አይደለም፣ የብዙ ሺዎች የተቀበሩ ታሪኮች አሉ። ብዙ ሊመሰገኑ ብዙ ውለታ ያለብን አታጋዮች አሉን። እነሱ ሁሉ ይታሰባሉ። እንግዲህ በአባቴ እልፈት ግን ያው በብዙ ሚዲያዎች ተዘግቧል። ለሁሉም ሚዲያዎች ምስጋናችንን በቤተሰብ ስም አቀርባለሁ። እኔ መጀመሪያ ልጁ ነብዩ ዳንኤል ነኝ። ይሄው ነው። በጣም እናመሰግናለን። ቤተሰቡም ትልቅ ክብር ምስጋና ይሰጣል። ይሄንን ሀዘናችንን ለምትካፈሉ ለማለት እወዳለሁ። ይሄው ነው ወንድሜ። በጋዞ ወረዳ ስታሽ ገዳዩ ቡድን ሲራገፉ አለ። የአማራ ፋኖ ህዝባዊ ድርጅት ወሎ እዝ በዘመቻ ኮሎኔል ታደሰ እሸቴ ዛሬ የጋዞ ወረዳ ዋና መቀመጫ የሆነችውን ስታይሽን በመቆጣጠር የሰው በላውንና የባንዳውን ቡድን ሲያራግፈው መዋሉን የዙ ቃል አቀባይ ፋኖ ጌትዬ ግዛው ለ1888 ሬዲዮ አረጋግጠዋል። በሰሜን ወሎ የጋዞ ወረዳ ዋና መቀመጫ የሆነችውን ስታይሽን ይዞ ሲዝናና የነበረው የሰው በላውና የባንዳው ቡድን የፋኖ ኃይል ይመጣል የሚል መረጃ ደርሶት ሲጠብቅ የነበረው ከ3 ቀናት በፊት መሆኑን ይገልጻል።
አመጣጡን የቀየረው የፋኖ ኃይል ግን ዛሬ ሌሊት 6 ሰዓት እስከ ንጋቱ 12 ሰዓት ከተማዋን በመቆጣጠር በየመሸጉና በየቦታው ተበታትኖ ሲዝናና የነበረውን የባንዳውንና ሰው በላው ቡድንን አራግፎታል። ከፋኖ ጥይት ለማምለጥ በየመሸጉና በየባህር ዛፉ ተደብቆ የተገኘው ሁሉ ከፋኖ ጥይት ሊተርፍ አለመቻሉንም አስታውቋል። የወረዳውን የአድማ ብተና የዘመቻ መሪ ነው የሚባለውንም ባንዳ መሃል አስፋልት ላይ እንዳይመለስ አድርገው እንዳጋደሙትም ፋኖ ጌትዬ ለ1888 ሬዲዮ ገልጸዋል። የአብይ አህመድ መራሹ የብልጽግናው አገዛዝ ሰራዊት በሚደርስባቸው ወታደራዊ ኪሳራና ስነ ልቦናዊ ቀውስ ምክንያት የፋኖ ቤተሰቦችን ማገት ተያይዞታል። ሰሞኑን ከታገቱት መካከልም አንደኛ የናደው ክፍለ ጦር ፖለቲካ ክንፍ ሰብሳቢ የሆነው አርበኛ ፋኖ ኢዮብ ለማ ሚስት ወይዘሮ ሐመር ጠጋው፣ ሁለተኛ የናደው ክፍለ ጦር አደረጃጀት ዘርፍ ኃላፊ የሆነው አርበኛ አበባው ፍሳ እና ወይዘሮ እንዳለኝ ሲደልል፣ ሶስተኛ የአርበኛ ፋኖ ዮሐንስ ገለታው አባት አቶ ገለታው አበረ፣ አራተኛ ወይዘሮ ባየች ውዳሰው፣ አምስተኛ ወይዘሮ ትዕግስት ጌታቸው የ6 ወር ሕፃኗን ይዛ፣ ስድስተኛ ወይዘሮ አልማዝ አባተ የ2 ዓመት ሕፃን ልጇን ይዛ፣ ሰባተኛ ወይዘሮ ብርቱካን ቡልቡል የ2 ዓመት ሕፃን ልጇን ይዛ በአገዛዙ ማሰቃያ ቦታ እየተሰቃዩ መሆናቸው ከቦታው የወጡ መረጃዎች አመልክተዋል። ዛሬ ጠዋት በኦሮሚያ ክልል ከአዲስ አበባ ጎጃም መንገድ በፍቼና ጓጽዮን መካከል ባለው የመንገድ ክፍል አሊደሮ ላይ ከ100 በላይ አማራዎች ታገቱ። እገታውን የፈጸመው አብይ አህመድ በሚመራው የኦነግ ሸኔ ቡድን ነው ተብሏል። የንጹሃኑ ጉዳይ አሳሳቢ መሆኑን የሚገልጹት የታጋች ቤተሰቦች ይረሸናሉ የሚል ስጋትም አድሮባቸዋል። ፋሺስታዊው የአንድ ቡድን አገዛዝ ህዝብ ላይ ያነጣጠረ ጭፍጨፋውን አጠናክሮ ቀጥሎበታል። በሰሜን ወሎ ዞን መቀመጫ ወልዲያ ከተማ ባሉ ወረዳዎች ውስጥ ፋሺስታዊው ሰራዊት በከባድ መሳሪያ በመታገዝ ንጹሃንን መጨፍጨፉን አጠናክሮ ቀጥሎበታል። ሰሞኑን ከወልዲያ ከተማ በቅርብ ርቀት መቻሬ እስከ ስሪንቃና መርጦ ከባድ ሰብአዊና ቁሳዊ በአጠቃላይ ወታደራዊና ፖለቲካዊ ኪሳራ የደረሰበት አገዛዙ ንጹሃንን ኢላማ ያደረገ ጭፍጨፋውን እየፈጸመ ይገኛል። ከዚህ ጋር ተያይዞ መጋቢት 7 2017 ዓ.ም ንጋት ጀምሮ ቀኑን ሙሉ ከወልዲያ አላሙዲን ስታዲየም እና ማር ማቀነባበሪያ በተጠመደ 3 መድፍ እንዲሁም ህዝቡን ለመጨፍጨፍ አመቺ የሆነ ቦታ ላይ በተጠመዱ የተለያዩ ሞርተሮች በርካታ ንጹሃንን ጨፍጭፏል። በርካታ ቤትና ንብረትም ተቃጥሏል፣ ወድሟል። መርጦና ዜት ዙሪያ በርካታ ደንም እየተቃጠለ ይገኛል ተብሏል። መርጦ ሚካኤል ቤተክርስቲያንም እሳቱ ሊደርስና ሊያቃጥለው እንደሚችልም ነዋሪዎቹ ስጋታቸውን ቢገልጹም ነገር ግን እሳቱን እንዳያጠፉ ተከልክለዋል። ይህ ሁሉ ጭፍጨፋና ግፍ እየተፈጸመ ያለው የፋኖ ሰራዊት አካባቢው ላይ በሌለበት ሁኔታ መሆኑን ጭፍጨፋው ንጹሃንን ኢላማ ያደረገ ስለመሆኑ ማረጋገጫም ነው ተብሏል። አንድ አካባቢ ላይ ባሉ 7 ንጹሃን ሰዎች ላይ በተፈጸመ የቦምብ ጥቃትም 4 ተሰውተው 3ቱ መቁሰላቸው ታውቋል። ከጨፍጫፊው የተረፈው ህዝብም መርጦ ከተማና አካባቢውን ለቆ መሰደዱ ተነግሯል። ከከባድ መሳሪያ ጭፍጨፋው በተጨማሪ ዙፋን ጠባቂው ሰራዊት ቤት ለቤት እየዞረ ፋኖን ትደግፋላችሁ በሚል ሰበብ መኖሪያ ቤቶችንም ማቃጠሉን ተያይዞታል። አጠቃላይ በሰው ህይወት እንዲሁም በንብረት ላይ የደረሰውን ጉዳት በቀጣይ በዝርዝር የምናሳውቅ ይሆናል ተብሏል። የአማራ የፖለቲካ እስረኞች በፖሊስ ተደበደቡ። በአዲስ አበባ ቂሊንጦ ወህኒ ቤት ዞን 1 በግፍ እስር ላይ ያሉ ከ56 በላይ አማራዎች ዛሬ በፌዴራል ፖሊስና በቤተ መንግስት ዘበኞች ክፉኛ መደብደባቸውን የእስር ቤቱ የመረጃ ምንጮች ለ1888 ሬዲዮ አረጋግጠዋል። ከተደበደቡት መካከል ቢሰጥ ተረፈ፣ ዳኛ አበበ፣ ተመስገን ዜናና ሰለሞን ፍቃዴ እንደሚገኝበትም ተነግሯል። እስረኞቹ የተደበደቡት በወህኒ ቤቱ መሪዎች ማለትም በኮማንደር አለም ሰገድ፣ በኢንስፔክተር ኢብራሂም እና በኢንስፔክተር ንጉሴ ትዕዛዝ መሆኑንም ምንጮች ጠቅሰዋል። የድብደባው አዛዦች ሁሉም በአማራ ህዝብ ጥላቻቸው የሚታወቁ መሆናቸውንም ምንጮች ጨምረው አረጋግጠዋል። ድብደባው ወደ መረሸን እንዳይሸጋገርም በሚል የቂሊንጦ የ1888 ሬዲዮ ምንጮች ስጋታቸውን
አልሸሸጉም። ጉዳዩን ተከትሎ በአሁኑ ሰዓት ወህኒ ቤቱ ውስጥ ውጥረት መስፈኑን ሪፖርተራችን ጌጥዬ ያለው ያነጋገራቸው የ1888 ሬዲዮ ምንጮች አመልክተዋል። ቂሊንጦ ወህኒ ቤት በቅድመ 2010 ዓ.ም በተደረገው የጸረ ወያኔ ትግል የህዝባዊ እምቢተኝነት አንዱ ማዕከል ነበርም ሲሉም አስታውሰዋል። እስረኞቹ ወህኒ ቤቱን በእሳት በማንደድ ያለመቆጠር ወደ መኝታ ክፍል ያለመግባትና የረሃብ አድማ በማድረጋቸው ተቃውሞ መግለጻቸውንም ምንጮች ጨምረው አስታውሰዋል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም። ይህ 1888 የአማራ ድምጽ ሬዲዮ ነው። 1888 የአማራ ድምጽ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።